የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። ህወሓት በትግራይ ክልል ወርቅ ከመዝረፍ ወጣቶችን ወደ መሸጥ ተሸጋግሯል። ይህ የትግራይ ፖለቲከኛ ወንጀላ ነው፣ እንመለስበታለን። ጠቅላይ ሚኒስትሩን ጣልቃ እንዲገቡ የሚጋብዘው ህግ ዛሬ ይፋ ሆኗል። ዛሬ በኢትዮጵያ ሕዝብ ተወካዮች ምክር ቤት ስለጸደቀ አዋጅ የተሰማውን የምናገራችሁ ይሆናል። በመዲናችን መሀል አዲስ አበባ የቤተሰብ አባላቱን ፍርድ ቤት ያስቆመው ግዙፍ ህንጻ የ400 ሚሊዮን ብር ሙግት በስተመጨረሻም የባንክ ሂሳቦችና ንብረቶች እንዲታገዱ መነሻ ምክንያት ሆኗል፣ እንመለከተዋለን። ከዚህ ውጪ በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ተቃውሞ ከፍተኛ ስጋት ደቅነዋል። በሀገሪቱ ከ60 ሺህ እስከ 120 ሺህ ደርሳሉ የተባሉ ኢትዮጵያን በከፍተኛ ጭንቅ ውስጥ ናቸው ተብሏል። ከዚህ ባለፈ በርካታ ኢትዮጵያን ጥቃትን በመፍራት ቤት ውስጥ ስለመቀመጣቸው የተሰማ ነው። ዝርዝሩ የሰዓቱ ዜናችን ትኩረት ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን አመራን። የኢትዮጵያ መንግስት ከፍተኛ ባለስልጣናት ጮቤ ያስረግጧል የተባለው ስምምነት የኢትዮጵያ የዩሮ ቦንድ ስምምነት የገንዘብ ሚኒስቴር ከቦንድ ባለቤቶች ኮሚቴ ጋር በዋና ዋና የፋይናንስ ውሎች ላይ መሰረታዊ ስምምነት ላይ መድረሱን በይፋ አስታውቋል። ይህ ደግሞ በፈረንጆቹ 2026 ሰኔ በተደረጉ ጥብቅ ድርድሮች የተገኘ ሲሆን በ2004 ይጠናቀቅ የነበረውን የ1 ቢሊዮን ዶላር የዩሮ ቦንድ ዕዳ ሽግሽግ ውዝግብ ሙሉ በሙሉ የፈታ ታሪካዊ ስምምነት ሆኗል። በአዲሱ ማዕቀፍ መሰረት ባለሀብቶች የ12 በመቶ የስም ዕዳ ቅናሽ ለመቀበል የተስማሙ ሲሆን ይህም የመጀመሪያውን ዋና የዕዳ መጠን ወደ 880 ሚሊዮን የአሜሪካ ዶላር ያደርገዋል። አዲሱ ቦንድ በአመት የ6.15 በመቶ ቋሚ ወለድ የሚኖረው ሲሆን የኢትዮጵያን አጭር ጊዜ ፋይናንስ ጫና ለማቃለል ሲባል ዋናው ዕዳ ከ4 ዓመት ወይም ከሐምሌ 2026 እስከ ሐምሌ 2029 እንደ ፈረንጆቹ አቆጣጠር በተዘረጋ የሚዛናዊ ክፍያ ወራዊ ግብር የሚከፈል ይሆናል። የኢፌዴሪ ገንዘብ ሚኒስቴር እንደገለጸው ከሆነ በድርድሩ ላይ የተገኘው ሌላው ትልቅ ስኬት ኒው መኒ ዋራንት የተሰኘ አዲስ የፋይናንስ መሳሪያ መተግበሩ ነው። አሰራሩ የሀገሪቱን የማክሮ ኢኮኖሚ ገደቦች ሳይጥስ የባለሀብቶችን የንግድ ፍላጎት የሚያረካ ሲሆን ወደፊት ኢትዮጵያ ስለምታወጣው አዲስ የ7 ዓመት ዓለም አቀፍ ቦንድ ባለሀብቶቹ እስከ 1 ቢሊዮን ዶላር መዝገብ መብት ይሰጣቸዋል። ዓለም አቀፍ የገንዘብ ድርጅቶች የአሰራር ከኢትዮጵያ የዕዳ ዘላቂነት ግቦች ጋር ሙሉ በሙሉ እንደሚጣጣም ያረጋገጡ ሲሆን ከዚህ በተጨማሪ ቀደም ሲል ሳይከፈሉ የነበሩ የ99.375 ሚሊዮን ዶላር የ3 ተከታታይ ጊዜያት ውዝፍ ወለዶች በስምምነቱ ማጠናቀቂያ ወቅት ሙሉ በሙሉ እንደሚከፈሉ ሚኒስቴሩ አረጋግጧል። የፋይናንስ መለኪያዎች ሙሉ በሙሉ በመቀመጣቸው ኢትዮጵያ ቀሪዎቹ የፋይናንስ ያልሆኑ ውሎች እንደተጠናቀቁ ስምምነቱን ተግባራዊ ለማድረግ በሚቀጥሉት ወራት ይፋዊ የቦንድ ልውውጥ ጥያቄ ለማቅረብ አቅዳለች። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራ። የውድብ ወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት ጉሽ ግዳይ ህወሓት በትግራይ ክልል ወርቅ ከመዝረፍ ወጣቶችን ወደ መሸጥ ተሸጋግሯል ሲሉ ወንጅለዋል። ህወሓት የፕሪቶሪያን ሰላም ስምምነት በማፍረስና ከውጭ ጠላቶች ጋር በመተባበር ጦርነት ለመጫር በትግራይ ክልል ሁሉንም ፖለቲካዊና ሰላማዊ መንገዶች ዘግቷቸዋል፣ በጉልበት የሚያስተዳድርበትን ሁኔታን ፈጥሮ ይገኛል ሲሉ አቶ ጉሽ አብራርተዋል። የፕሪቶሪያው ሰላም ስምምነት ለትግራይ ህዝብ ሰላም የፈጠረ ታሪካዊ ስምምነት እንደነበር አስታውሰው ይሁን እንጂ ያለ ጦርነትና ሁከት መኖር አይችልም ሲሉ የከሰሱት የህወሓት ቡድን ስምምነቱን በተግባር ማፍረሱን ይፋ አድርገዋል። ድርጅቱ እያደረገ ያለውን እንቅስቃሴ ዓለም አቀፉ ማህበረሰብም እየተከታተሉና እያወገዘው እንደሚገኝ የጠቀሱ ሲሆን ለዚህም የአውሮፓ ህብረትና የአሜሪካ መንግስት ያወጧቸውን መግለጫዎች በማሳየነት አንስተዋል። ህወሓትን ጽንፈኛ ቡድን ሲል የሚፈረጁት አቶ ጉሽ ከታሪካዊ ኢትዮጵያ ጠላቶች ጋር በመተባበር ጽምዶ በሚል ስያሜ እያደረገ ያለው ህገወጥ እንቅስቃሴ ከህገ መንግስቱና ከትግራይ ህዝብ ጥቅም በተጻራሪ የቆመ የሀገር ክህደት ነው ብለውታል። ቡድኑ ሲፈጠር ጀምሮ ለኢትዮጵያ ብሎም ለትግራይ ህዝብ ጥቅም ከመታገል ይልቅ ለኤርትራ መንግስት የታገለበት ጊዜ ይበልጣል ሲሉም ነው የሞገቱት። የትግራይ ህዝብ ቡድኑ በመራቸው ጦርነቶች ሁሉ ምንም አይነት ጥቅም እንዳላገኘ የተናገሩት አቶ ጉሽ ይህ ህወሓት ጽንፈኛ ቡድን አሁንም በተደጋጋሚ በወደቀበት መንገድ የተጓዘ ከውጭና ከውስጥ ጠላቶች ጋር ተሰልፎ ለጦርነት እየተዘጋጀ ይገኛል ባይ ናቸው። ድርጅቱ የትግራይ ወጣቶችን እያገተ ወላጆችንም እያሰረ ይገኛል ያለ ሲሆን ትውልድን ለማጥፋት እየሰራ እንደሚገኝ ገልጸው ይህም መላ የትግራይ ህዝብ ከቡድኑ ጋር እንዳልሆነ በፈቃደኝነትም እንደማይዋጋ ያረጋግጥ ነው ብሎታል። ድርጅቱ ከዚህ ቀደም ወርቅ ይሸጥ እንደነበረ ይገልጻሉ። በዚህ ወቅት ደግሞ የትግራይ ወጣቶችን በመሸጥ የገቢ ምንጩ እያደረጋቸው ይገኛል ሲሉ ሞግተዋል። የትግራይ ህዝብን ከገባበት ቀውስ ለመታደግ ከፌዴራል መንግስት ጋር በጋራ እየሰራ ነው ያሉት አቶ ጉሽ የትግራይ ህዝብም ከኢትዮጵያ መንግስትና ከሌሎች ኢትዮጵያን ጎን በመሆን ኋላ ቀር ሲሉ የፈረጁትን የህወሓት ቡድን እንዲታገል ጥሪ አቅርበዋል። የፌዴራል መንግስትም ህወሓትን እስካሁን ለፈጸማቸው ህገወጥ እንቅስቃሴዎች በትዕግስት በተረጋጋና በሰላማዊ መንገድ ለመፍታት ያደረገው ጥረት ይደነቃል ሲሉ እውቅና ሰጥተዋል። ይሁን እንጂ ቡድኑ እያደረገ ያለው እንቅስቃሴ ወደ አደገኛ ደረጃ በመሸጋገሩ የፌዴራል መንግስት የትግራይን ህዝብ ማዳንና የሀገር ሉዓላዊነትን ማስከበር የሚያስችሉ ህገ መንግስታዊና ፖለቲካዊ እርምጃዎችን መውሰድ ይገባዋል ሲሉ ነው የተናገሩት። የሰዓቱ ዜናችን እንደቀጠለ ይገኛል። ጠቅላይ ሚኒስትሩን ጣልቃ እንዲገቡ የሚጋብዝ አዋጅ በግብር ከፋዩና በሰብሳቢ መካከል አለመግባባት ሲፈጠር የጠቅላይ ሚኒስትር ጽህፈት ቤት የሚሰየመው ገለልተኛ አካል መፍትሄ እንዲሰጥ የሚፈቅደው የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ ዛሬ ጸድቋል። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ያጸደቀው አዋጁ ታክስ ከፋዩ በታክስ ዕዳው ላይ ከፍተኛ ጫናን የሚያስከትል አዲስ ማስረጃ ካቀረበ አስቀድሞ ባለማቅረቡ ምክንያት ሊከፍል ይገባ የነበረውን የታክስ ዕዳ 10 በመቶ ቅጣት እንደሚከፍል የሚያዝ ድንጋጌ ነው በውስጡ የያዘው። አዋጁ በግብር ከፋዩና በሰብሳቢ መካከል አለመግባባት ሲፈጠር የጠቅላይ
ጠቅላይ ሚኒስትር ጽህፈት ቤት በሚሰየመው ገለልተኛ አካል መፍትሄ እንዲሰጥ የሚያዝ ነው። የታክስ ውሳኔ ማስታወቂያው ከደረሰ በኋላ በታክስ ከፋዩ የሚቀርብ አዲስ ሰነድ መረጃ ማስረጃውንም ፍሬ ነገር በቅሬታ ይግባኙንም ስህተትን ለማረም በሚቀርብበት ወቅት ተቀባይነት ሊያገኝ የሚችለው ሰነዱ ያልቀረበው ከአቅም በላይ በሆነ ምክንያት ከሆነ ነው ይላል። ከዚህ ባለፈ የማስረጃው ለመታየት በታክስ ከፋዩ የታክስ ዕዳ ላይ ከፍተኛ ጫናን የሚያስከትልና ታክስ ከፋዩ ማስረጃውን ያገኘው የታክስ ውሳኔ ማስታወቂያ ከደረሰው በኋላ መሆኑ ከተረጋገጠ እንደሆነም ይፋ አድርገዋል። የፌዴራል ታክስ አስተዳደር ማሻሻያዎች በውስጡ ከያዛቸው አዲስ ማሻሻያዎች ውስጥ በታክስ ከፋዩና በሰብሳቢ መካከል አለመግባባት ሲፈጠር ከፍርድ ቤት መለስ በገለልተኛ አካል እንዲስማሙ ይፈቅዳል። ይህ ገለልተኛ ተቋም ግን የሚሰየመው የጠቅላይ ሚኒስትር ጽህፈት ቤት ነው ይላል ማሻሻያዎቹን ለማጽደቅ የቀረበው የውሳኔ ሀሳብ። ወደ ሌላኛ ጉዳያችን እናምራ። በመዲናችን መሃል አዲስ አበባ የቤተሰብ አባላቱን ፍርድ ቤት ያስቆመው ግዙፍ ህንጻ የ400 ሚሊዮን ብር ሙግቱ በስተመጨረሻም የባንክ ሂሳቦችና ንብረቶች እንዲታገዱ መነሻ ምክንያት ሆነዋል። ፍርድ ቤት በኮዝሞ ትሬዲንግ ውዝግብ የባንክ ሂሳቦችና ንብረቶች እንዲታገዱ ነው ትዕዛዝ ያስተላለፈው። የፌዴራሉ ከፍተኛ ፍርድ ቤት የፍትሐ ብሔር ችሎት የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ ህብረት ባንክና አቢሲኒያ ባንክ በኮዝሞ ትሬዲንግ ኃላፊነቱ የተወሰነ የግል ማህበርና ባለ ኢየሱስ መንግስቱ ስም የተከፈቱ ሂሳቦችን እንዲዘጉ ነው ትዕዛዝ የሰጠው። በችሎቱ ላይ እንደተገለጸው የገንዘብ መጠኑ እስከ 400 ሚሊዮን ብር ድረስ ይጠጋል የተባለ ሲሆን በዚህም መነሻ ግብይት እንዳይፈጸምባቸው እንዲታገዱ ትዕዛዝ ሰጥተዋል። ትዕዛዙ የፌዴሬሽን ምክር ቤት ሚያዝያ 19 ቀን 2018 ባሳለፈው ውሳኔ ከውርስና ከአከራካሪ የንግድ ንብረቶች ጋር በተያያዘ የህገ መንግስት ክርክር እየታየ በመሆኑ ቀደም ሲል የተሰጡ የንግድ ፍርዶች አፈጻጸም ለጊዜው እንዲታገድ ከወሰነ በኋላ የተሰጠ ነው። ጉዳዩ በአፍሪካ ጎዳና የሚገኝና ወደ 800 ሚሊዮን ብር የሚገመት 9 ፎቅ ሆቴልን መሰረት ያደረገ ነው። አቶ ያለ ኢየሱስ መንግስቱና ልጆቹ አቤልና ኖኤል ሆቴሉና ኩባንያው አክሲዮኖች ለ18 ዓመታት ያልተጠናቀቀ የውርስ ጉዳይ ያለበት ሟች ርብቃ ኃይሉ ጋራ በጋራ የተያዙ ንብረቶች እንደነበሩ ይከራከራሉ። በጥያቄያቸውም ርብቃ ኃይሉ የ400 ሚሊዮን ብር ድርሻ እንዳላት በመግለጽ በ2017 ዓ.ም የተፈጸመው የ20 ሚሊዮን ብር አክሲዮን ሽያጭ ያለፈቃዷ መከናወንን ይገልጻሉ። ዳኛ ዮሐንስ አፈወርቅ በተጨማሪም 5 ተሽከርካሪዎች እንዲታገዱና ቀደም ሲል የተፈጸመ 2.3 ሚሊዮን ብር ክፍያም በትዕዛዝ ውስጥ እንዲካተቱ ትዕዛዝ ሰጥተዋል። ወደ መጨረሻ ጉዳያችን እናምራ። በደቡብ አፍሪካ የተቀሰቀሰው የጸረ ስደተኞች ተቃውሞ እጅግ ከፍተኛ ስጋት ደቅነዋል። በሀገሪቱ ከ600 እስከ 120 ሺህ ኢትዮጵያውያን ይኖራሉ የተባለ ሲሆን እነዚህ ኢትዮጵያውያን በከፍተኛ የጥቃት ስጋት ውስጥ ይገኛሉ። በርካታ የኢትዮጵያ ስደተኞችም ጥቃት በመስጋት ቤታቸው ውስጥ ከተቀመጡ ቀናት ተቆጥረዋል ተብሏል። በሀገሪቱ ትልልቅ ከተሞችና የተለያዩ ኬስ ቦታዎች የሚታዩ ጥረቶችን ተከትሎ የአፍሪካ መብቶች ኮሚሽን እንዳስታወቀው ከሆነ የስደተኞች ጠል እንቅስቃሴው እጅግ መጠነ ሰፊ የሆነ የሰብአዊ መብት ጥሰት ሊያስከትል እንደሚችል፣ በርካታ ስደተኞች ለህይወት ማጣት፣ ለንብረት ውድመትና ምናልባትም ከደቡብ አፍሪካ ለመፈናቀል ሊያጋልጥ ይችላል ሲል ማስጠንቀቂያ አውጥተዋል። በደቡብ አፍሪካ ዋና ከተሞች ውስጥ የውጭ ሀገር ዜጎችና ስደተኞችን ለማድረግም ሰፊ የተቃውሞ ሰልፍ መነሳቱን ተከትሎ በሀገሪቱ ከፍተኛ አለመረጋጋትና ስጋት መንገሱ እየተነገረ ይገኛል። ስደተኞች የስራ ዕድላችንን ቀምተውናል፣ የወንጀል መስፋፋትም ምክንያት ናቸው በሚሉ መፈክሮች የጀመሩት እኚህ ተቃውሞዎች ወደ አመፅ በማምራታቸው ሳቢያ በበርካታ ከተሞች የሚገኙ የንግድ ተቋማት፣ ትምህርት ቤቶችና የመንግስት መስሪያ ቤቶች ሙሉ በሙሉ ተዘግተው እንዲሉ ተገደዋል። የተቃውሞ አስተባባሪዎችና ሰልፈኞች የውጭ ሀገር ዜጎች በአስቸኳይ ሀገሪቷን ለቀው እንዲወጡ በማስገደድ ላይ ሲሆኑ ሁኔታው ይበልጥ አሳሳቢ ወደ ሆነውና ህይወትን አደጋ ላይ ወደሚጥለው የዜኖፎቢያ ወይንም የውጭ ዜጎች ጥላቻ ጥቃት ሊያመራ እንደሚችል የሰብአዊ መብት ተሟጋቾች በከፍተኛ ሁኔታ እያስጠነቀቁ ይገኛሉ። በተለይም የውጭ ሀገር ዜጎች ንብረት የሆኑ ሱቆችና መኖሪያ ቤቶች ላይ ያነጣጠረ ዘረፋና ጥቃት እንዳይፈጸም በመስጋትም የስደተኞች ማህበረሰብ አባላት ቤታቸውን ዘግተው ለመቀመጥ እንደተገደዱ ታውቋል። የደቡብ አፍሪካ የጸጥታ አካላት ሁከቱን ለመግታትና ከተሞቹን ወደ መደበኛ እንቅስቃሴ ለመመለስ ከፍተኛ ቁጥር ያለው የፖሊስ ኃይል እንዳሰማሩ የተገለጸ ሲሆን በተለያዩ አካባቢዎች አሁንም ውጥረቱን እንዳረገበ መረጃዎች ያመለክታሉ። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።